ልዕልቷ ሰላይ በስለላው ዓለም ያልተጠበቁ ሰዎች ታሪክን ይቀይራሉ የሚባለው ተረክ በእጅጉ ይገልጻታል። ሲቀድም በእምነትም በዜግነትም በማይመለከታት ጦርነት ነው የተሳተፈችው። ሌላው ደግሞ እጅግ የሰለጠነ የሚባል ተዋጊ ወታደርና ሰላይ እንኳን የማይደፍረውን ግዳጅ በጠላት በተያዘ ምድር ላይ ተቀብላ መሰማራቷ ነው ገራሚው። ለግዳጅ ያሰማሯት አለቆቿ እንኳን የቆይታዋ ጊዜ ከ6 ሳምንታት አይበልጥም ማለታቸው የዘመቻዋን አስቸጋሪነት ያሳያል። ግና ባልተጠበቀ ብቃት ለወራት ብቻዋን ያላጋዥ መረጃ ማስተላለፏ ነው። በዘመቻዋ ይረዳዋታል ተብለው በተመደቡ ሰዎች ለጠላት ተላልፋ እስከተሰጠችበት ድረስ የሬዲዮ መረጃዋ አልተቋረጠም። በጠላት እጅ ወድቃ እጅግ ዘግናኝ ድሮ የቀሩ የሚባሉ የምርመራና ማሰቃያ ዘዴዎች ቢወርዱባትም አንድ መረጃ ያልሰጠች ጽኑ መሆኗን ነው የሚነገረው። ከንድ የነገስታት ቤተሰብ የተገኘች ናትና ልዕልት ናት ትባላለች። ጣቶቿ ለሙዚቃና የሕፃናትን ተረቶች በመጻፍ የተካኑ ናቸው። ግና ይሁሉ ቅንጡ ሕይወት ትታ አስከፊውን የሰላይነት ግዳጅ ዜጋ ላልሆነችበት ሀገር ተቀብላ መወጣቷ ነው ካልተጠበቁ ታሪክ ቀያሪ ሰላዮች ያስመድባት። በሁለተኛው የዓለም ጦርነት ለእንግሊዝ ወግና ጀርመንን ነበርና በፈረንሳይ የሰለለችው። ካሰቃቂው የእስር ቤት ምርመራ በኋላም በጥይት ስትገደል የመጨረሻዋ ቃል ነጻነት የሚል ነበር። ልዕልቷ ሰላይ ኖራ ናያት ካህን የኖራ ናያት ካህን የቤተሰብ ሐረግ ከህንድና አሜሪካ የተከበረ የእምነት አውራና ልሂቃን ይመዘዛል። የአባት አዝራት ናያት ካህን ዝርያ ከህንድ የንጉሳውያን ቤተሰብ ይመዘዛል። በህንድ ማይሶሪ ስርወ መንግስት የሚባለው ንጉስ ቲፑ ሱልጣን ነውና ዘራቸው የሚመዘዘው። ቲፑ ሱልጣን በሚመሩት እስላማዊ መንግስት የእውቀት ቀንዲል ባለቅኔና እጅግ ጀግና ተዋጊነታቸው ይመሰከራል። በግዛታቸው በ18ኛው መቶ ክፍለ ዘመን ዘመናዊ አስተዳደርና አመራረት በመፍጠራቸው ምድሪቱን የሐር ንግድ ማዕከል ማድረጋቸው ይጠቀሳል። በውትድርናው ከጀግና ተዋጊነታቸው በተጨማሪም ዘመናዊ የውጊያ መሳሪያዎችን በመጠቀም ይታወቃሉ። እንዲያውም ሮኬትን ለውጊያ በመጠቀም ቀዳሚ መሆናቸው በድርሳናት ሰፍሮ ይገኛል። አውሮፓን ያንቀጠቀጠው ናፖሊዮን ቦናፓርት ገና ንጉስ ሳይሆን ይህን የቲፑ ሱልጣን ኃያልነት ተረድቶ አብሯቸው ይሰራ እንደነበረም ይነገራል። በዘመናቸውም በህንድ እንግሊዝን ቅኝ ለመትከል የዘመተውን ብሪቲሽ ኢስት ኢንዲያን ኩባንያ ወታደሮች ካንዴም ሁለቴ ያሸንፈው ወደ ግዛታቸው እንዳይደርሱ አድርገዋል። እንዲያውም ተጨማሪ ግዛትም ያስፋፉ ናቸው። ይህ ያበሳጫቸው እንግሊዛውያን ያላቸውን ኃይል ሁሉ አሰማርተው በተደረገው ውጊያ ቲፑ ሱልጣን ሞተው የመንግስታቸው ፍጻሜ ሆነም። እስካሁንም በፓኪስታንና ደቡብ ህንድ እንደ ጀግና ይከበራሉ። እንግዲህ ከዚህ ከተበተነ የንጉሳውያን ዝርያ ናቸው አባት ሐዝራ አናያት ካህን። የሚታወቁት ደግሞ ያለ ጦርነትና ኃይል በሰላም መኖርን የሚሰብከውን የሱፊዝም መምህርነታቸው ነው። ሐዝራት የሚለው ስም እንዲያውም በእምነቱ ለበቃ ሰው የሚሰጥ የተከበረ ስም ነው። እንዲያውም ጻድቅ ወደሚለው ይቀርባል ይባላል። ልዩ ብቃት ያላቸው የሙዚቃ ባለሙያተኛነታቸውም ይጠቀሳል። እንዲያውም የሱፊዝም አስተምሮን ለመስበክ የሙዚቃ ችሎታቸውን በእጅጉ ተጠቅሞበታል ይባላል። የሚኖሩትም በሩሲያ ነበረም። ለንጉሳውያን ቤተሰብ በማስተማር ወደ አሜሪካ ባቀኑበት ወቅት በስተኋላ ባለቤታቸው ከሆኑት ኦራ ባከር ጋር ተገናኙ። እሳቸው ደግሞ የሳይንስ ቤተክርስቲያን የሚል እምነት የመሰረቱትና የዮጋ ልሂቅ የሚባሉት ፒየር በርናንድ እህት ናቸው። ኖራ ናያት ካህን እንግዲህ እንዲህ በእምነቱም በጥበቡም የተከበረ ቤተሰብ ከሚባሉ የህንድና የአሜሪካን የዘር ግንድ ከተወለዱ 4 ልጆች የበኩር ናት። ቀዳሚው የወላጆቿ ሀገርና የውልደት ምድሯ ሩሲያ ነው። አንደኛው የዓለም ጦርነት ተቀስቅሶ ሩሲያ የውጊያ ምድር ስትሆን ቤተሰቡ ወደ እንግሊዝ ተሻገረ። ኖራ ናያት ካህን የመዋለ ሕፃናት ትምህርቷን መከታተል የጀመረችው በለንደን ነው። የለንደን ኑሮ አልመቻቸው ያላቸው ወላጆች አሁንም ቤተሰቡን ይዘው ወደ ፈረንሳይ አቀኑ። በፓሪስም የሱፊዝም እምነት መሪ የነበረ ሰው በሰጣቸው ቤት መኖሪያቸውን አደረጉ። ለ7 ዓመታት ምቹ ነበር ኑሯቸው። እናት በዚህ ዘመናቸው ነው 101 የቅኔ ስብስቦችን የጻፉት።
በስተኋላ ቢታተምም የአባት ሐዝራት አናያት ካህን ሞት የቤተሰቡን የሕይወት አቅጣጫ ሙሉ በሙሉ የቀየረ ሆነ። እናት ኦራ ባከር በአባትየው ሞት ድንጋጤ የማይንቀሳቀሱ ሽባ ሆኑ። እናም ታማሚዋን እናትና ታናሾቿን የማሳደጉ ሸክም በኖራ አናያት ካህን ትከሻ ላይ ወደቀ። After the passing of our father, our mother was in such a desperate condition. አባታችን እንደሞተ እናታችን ባሳዛኝ ሁኔታ ውስጥ ነበር የምትገኘው። እናም እህታችን ኖር ናት እናታችንና ቀሪዎቹ ልጆች የምትንከባከበው። እሷ ሁለተኛ እናታችን ነች። የሕፃናት ስነልቦናና ሙዚቃን ነው ያጠናችው። ሙዚቃን በፒያኖና በሃርፕ አቀናብራለች። ለሕፃናት መጽሔት መጣጥፍ በማበርከት እንዲሁም ለፈረንሳይ ሬዲዮ በመስራትም ነበር ቤተሰቡን የምታስተዳድረው። የጃታካ 20ዎቹ ወጎች የሚል የሕፃናት መጽሐፍትንም አሳትማለች። በቡድሃ እምነትና ባህል እንስሳትን እየተጠቀመች ነው ለሕፃናቱ ተረተረቱን የጻፈችው። እንስሳቱ ከደካማነት ተላቀው ችግርን ተጋፍጠው ያለፉ ምስክታማ መሆናቸውን ነው በመጽሐፏ ለሕፃናቱ ብርታትን ማሳያነት የተጠቀመችው። ግና የሁለተኛው የዓለም ጦርነት መቀስቀሱም ለብርና ለሙዚቃ የተሰጠውን የኖራ አናያት ካህን ሕይወት ወደ እሳትነት ቀየረው። በናዚው ፓርቲ መሪ አዶልፍ ሂትለር የምርጥ ዘር ሰበካ የሰከረውና በሚስጥር ሲደራጅ የቆየው የጀርመን ጦር የአውሮፓ ሀገሮች ላይ ጦርነት መክፈቱ አልቀረም። በተለይ በጮሌነቱ የአውሮፓ ሀገሮችን ከመከፋፈልም በላይ በምስራቅ ድንበሩ የሚገኙትን አይወረም የሚል የተሳሳተ ግምት እስከ መፍጠር ደርሶ ነበር። በዚህም በምዕራብ ድንበሩ የሚገኙትን እንደ ፖላንድ ያሉትን ከተቀለለ በኋላ ሳይጠበቅ ፊቱን ወደ ምስራቅ አዙሮ ፈረንሳይ ላይ ዘመተም። ባልተጠበቀ ፍጥነትም ፈረንሳይን በእጁ አደረጋት። የአንደኛው የዓለም ጦርነትን ሸሽቶም ከሩሲያ ለንደን ከዛም ፈረንሳይ የከተመው የኖራ አናያት ካህን ቤተሰብም ይህም የሁለተኛው የዓለም ጦርነት አፈናቀላቸው። ባህሩን ባስቸጋሪ ሁኔታ በጀልባ አቋርጠው ማረፊያቸውን እንግሊዝ አደረጉ። እጅግ ኃይል መጠቀም በሚከለክለው የአባት አስተምሮም ሱፊዝም ያደገችው ኖራ አናያት ካህን የእምነትም ለውጥ ይህ የጀርመን ናዚ ወረራ አስከተለ ይሉናል የታሪክ አጥኚዎች። ውቧ አጭር ቀጭን ግና ባለ ጥቁር ጸጉር ቆንጆ ወጣት ከሐሳባዊነትና ኃይል ካለመጠቀም ወደ ታጋይነት በጦርነት ማሸነፍን ወደ መቀበል ተቀየረች ባይናቸው። እንዲያውም የተወሰኑ ህንዳውያን በጦርነቱ ተሳትፈው ለታላቅነት ቢበቁ መኛለው፣ ምክንያቱም በእንግሊዝና በህንድ መካከል ድልድይ ሆነው በማገናኘት ያግዛሉ ማለቷ ተጽፎ ይገኛል። እሷ ብቻ ሳትሆንም ታናሽ ወንድሟም ቪላያትም እንዲሁም። እናም በአየር ኃይል ውስጥ የሴቶች ድጋፍ ሰጪ ክፍል ተቀጠረች። የገመድ አልባ ሬዲዮ ግንኙነት ነበር ስራዋ። ብዙም ሳይፈጅባት የአንድ ሬዲዮ መገናኛ ክፍል ምክትል እስከ መሆን ደረሰች። ብሩህ አእምሮ ላላት ኖራ አናያት ካህን ግን በለንደን የጦሩ ክፍል የሬዲዮ ኦፕሬተር ሆና መስራትም ሆነ የክፍሉ ምክትል አለቃ ሆና መሾም አዲስ ነገር የሌለው አሰልቺ ሕይወት መሆኑ አልቀረም። እናም አደጋም ጀብደኛነትም የሚበዛበት የሰላይነት ጥያቄ ሲመጣ ሳታቅማማ ተቀበለች። በእንግሊዝ ጦር የልዩ ዘመቻ ክፍል የሚባለው ነው ኖራ አናያት ካህንን ለስለላ የጠራት። በተለይ ደግሞ ክፍል ኤፍ የሚባለው የፈረንሳይ ስለላን የሚያቀላጥፍ ክፍል በመሆኑ ነው ኤፍ ቅጥያ የተሰጠው። ለሰላይነት የቀረበላትን ጥያቄ በፈቃደኝነት ለመቀበሏም ለናዚ ጀርመን ወረራ ያላትን የበዛ ጥላቻ ዋነኛ ምክንያት ነው በሚል ይጠቀሳል። በፍጹም ኃይል መጠቀምን ከሚያወግዘው አስተምሮም በተቃራኒ በጦርነት ጠላትን ማሸነፍ ግቡ ያደረገን የጦር ክፍል ለመቀላቀሏም ሁነኛው ምክንያት ይሆነውና እናም ለወረቀትና ለብር የተቀረጸ ሰብና ለእሳትና ለአረር ተለወጠ ነው ትንታኔው። የልዩ ወታደራዊ ዘመቻ የፈረንሳይ የስለላ ክፍልም ለድብቁ የስለላ ወኪልነት ለማብቃት በተለያዩ ማዕከሎች በስልጠና አጣደፋት። የሬዲዮ ኦፕሬተርነቱን የተካነችበት ቢሆንም ከሚስጥራዊ መልእክት ጀምሮ ለመስክ ሰላይ የሚያስፈልጉ ስልጠናዎች ነበሩ የተሰጧት። ይህም ሆኖ ለ29 ዓመቷ አጭርና ቀጭን ግና ውብ ወጣት አሰልጣኞቿ ጭምር መሰሰታቸው አልቀረም። እንዲያውም አንዳንድ አሰልጣኞች
በስልጣናው ወድቃለች በሚል ሊያሰናብቷት ጭምር እንደሞከሩ ተጽፏል። easily flustered and pretty scared. እሷ ድፍስፍስና በቀላሉ የምትደናገጥ ችግሮች ሲፈጠሩ ፈሪናት ነበር ያሏት። በጣም የጦር መሳሪያ የምትፈራ ይሁንና ፈረንሳይኛ እንደ ሀገሬው ሰዎች አቀላጥፋ መናገሯ በስለላው ክፍሉ የበላዮች እጅግ ተፈላጊ ያደረጋት። የሬዲዮ ኦፕሬተርነቷ የላቀ ብቃትም እንዲሁም ይምኖ በተለይ በጠላት ግዛት የሚስጥር ተልእኮ የመፈጸም የሰላይነት ብቃት የላትም የሚለው ምዘናም የስለላ ተቋሙ ሹሞችን ለውሳኔ ማስቸገሩ አልቀረም። ይበልጥ ግን አስፈላጊነቷ ሚዛን ደፍቶ በጀርመን ናዚ በተያዘው የፈረንሳይ ምድር የመጀመሪያዋ የሬዲዮ ኦፕሬተር ሆናም ለስለላ ተሰማራች። እንግሊዝ ልዩ ወታደራዊ ዘመቻ የፈረንሳይ ክፍል በጠላት የናዚ ጀርመን በተያዘችው ፈረንሳይ ድብቁን ጦርነት የሚያካሂደው ነው። የፈረንሳይ የነጻነት የሽምቅ ተዋጊዎችን በመጠቀም በጠላት ኢላማዎች ላይ የደፈጣ ጥቃቶችን መሰንዘር አንደኛው ተግባሩ ነው። ለዚህም በውጊያ የሰለጠኑ ኮማንዶችን ከመላክ ጀምሮ የጦር መሳሪያዎችንም ጭምር ያቀርባል። በዚህም የጀርመን ናዚ ጦር በፈረንሳይ የተረጋጋ የግዛት ዘመን እንዳይኖረው በመገዝገዝ ውድቀቱን የማፋጠን አንዱ ዘዴ ነው። F sections agents were intended to do two main jobs. One of them sabotage. የጦሩ የፈረንሳይ ልዩ ዘመቻ ክፍል ሰላዮች ሁለቱነኛ ግዳጆችን እንዲፈጽሙ ነው የታቀደው። አንዱ አሻጥር ነው። ሌላው ደግሞ የፈረንሳይ ሽምቅ ተዋጊዎችን ማስታጠቅና መርዳት ነው። A secret army of guerrilla. ሌላው ደግሞ መረጃዎችን ለመሰብሰብ ዘመቻውንም ለማቀናጀት የስለላና መረጃን የማስተላለፍ ሥራ ነው የሚያከናውነው። በዘመኑ ደግሞ የበቃ የሚባለው የረጅም ርቀት መረጃ ማስተላለፊያ ገመድ አልባ የወታደራዊ ሬዲዮ ነው። ለዚህ ስለላ ሲቀድም ወንድ ሰላዮችና ሬዲዮ ኦፕሬተሮች ቢላኩም በጀርመን የስለላ ድርጅት ጀስታፎም በቀላሉ ተለይተው እየታወቁ መቀጠፋቸው ነው ሌላ አማራጭ ለመፈለግ ያስገደደው። አማራጭ የተደረገው ደግሞ ሴቶችን ለስለላው መጠቀም ነው። ይሁንና በጠላት ምድር ምንም አይነት የደህንነት ማረጋገጫ ወይም ካደጋ መከላከያም የጀርባ ጥበቃ በሌለበት ሴቶችን መላኩ እጅግ አስከፊ ውጤት ማስከተሉ በጦሩ አዛዦች አልተዘነጋም። The very idea of sending women into possibly the most dangerous form of armed combat you could imagine. ሴቶች ምናልባትም እጅግ አደገኛ ወደ ሆነው ግዳጅ የመላክ ውሳኔ ላይ የተደረሰው የወንድ ሰላዮች እጥረትና በቀላሉ በጀርመኖች እየተለዩ መገደል ነው። እሷ ምንም አይነት ጥበቃና ደህንነት የመከላከያ በሌለበት በጠላት በተያዘ ግዛት መስራቷን አስብ። ወታደር ደንብ ልብስ እንኳን ስለማትለብስ በጠላት እጅ ብትወርቅም በዓለም አቀፍ የጦር ሕግ እንኳን አትዳኝምና አደጋው የበዛ ነው። በቀጥታም በጥይት ተደብድበ ትገደላለህ። ይሄ አሰራርም የተለመደ አይደለም። ግን አማራጭ ሲታጣ ከመጥፎ የተሻለ መጥፎ ይመረጣልና ነው ሴቶችን በሬዲዮ ኦፕሬተርነት የመጠቀም ውሳኔ ተላለፈው። እናም የመጀመሪያዋን ሰላይ የያዘው አይሮፕላን በወራናሴ እንደ ጎርጎሮሳውያኑ አቆጣጠር በ1943 ሌሊቱን ወደ ፈረንሳይ ተላከም። ሊነጋጋ ሲልም በተለይ ለዚህ ልዩ ዘመቻ የተዘጋጀችው ትንሹ አይሮፕላን በደቡብ ፈረንሳይ ገጠር አንድ ሜዳ ላይ አረፈች። ማዴላይን የሚል የሚስጥር ስም የተሰጣት ሰላይ የነርስ ሙያ እንዳላትና ስሟም ዲያኔ ማሪ ሬግኒየር መባሉ ተመሳስሎ በተሰራው መታወቂያዋ ላይ ተገልጿል። ይህችም ሴት እስካሁን ኖራናት ካህን እያልን የምናውቃት ናት። በፈረንሳይ ምድር ስታርፍም ፕሮስፐር ወይም የከበረ በሚል የሚስጥር ስም የሚታወቀው የፈረንሳይ ሽምቅ ተዋጊዎች ይቀበሏት ዘንድ ነበር የሚጠበቀው። ከነሱም ጋር በሬዲዮ ኦፕሬተርነት ስለላውን ታቀላጥፍ ዘንድ ነውና የተላከችው። ይሁንና የቡድኑ አባላት በድብቁ የበረራ መስክ ሳይገኙ መቅረታቸው የመጀመሪያው መሰናክል ሆነ። በስለላው ዓለም አማራጭ ግንኙነት መስመር አስቀድሞ ማቀድ የተለመደ ነውና ኖር ይህንኑ ተጠቀመች። ያገኘቻቸውም ወጣቱን ምክትል መቶ አለቃ ሄንሪ ጋኔንና እህቱን ሆነ። እነሱም ወደ ተላከችበት ቡድን ፓሪስ ከመውሰድ ይልቅ
ወደ አዛውንቱ ፕሮፌሰር ባሎቾስኪ ወሰዷት። ይህም ከከፋ መከራ ለጊዜውም ቢሆን አድኗታል። ፕሮስፐር ወይም የከበረ የሚል የምስጢር ስም ያለው የፈረንሳዊ የነጻነት ሽምቅ ተዋጊዎች ይመራ የነበረው በፓሪሱ ሐኪም አንቶኒ ሱቱል ነው። ቆራጡና ወጣቱ ሐኪም በመላው ፈረንሳይ የነጻነት ትግሉን ከፓሪስ እየመራ ለጀርመን ናዚ ወራሪዎች መከራ ሆኖባቸው ነበር። ግና ኖራ ናያት ካህን ፈረንሳይ በደረሰች ሳምንት ሳይሞላ የቡድኑ መረብ ተበጣጠሰ። መሪውን ሱቲልን ጨምሮ በ10 ሺህ ያህል ፈረንሳውያን የቡድኑ አባላት በጀርመኑ የስለላ ድርጅት ጀስታፎ ወደቁ። በመቶዎች የሚቆጠሩ እንግሊዛውያን የሬዲዮ ኦፕሬተሮችና ሰላዮችም እንዲሁም ከ2600 ኮንቴነር በላይ ከእንግሊዝ የተላኩ የጦር መሳሪያዎችም ከተደበቁበት የምድር ውስጥ ጉድጓዶ ተቆፍረው በጀርመን እጅ ወደቁ። የ34 ዓመቱ ሱቲል የመሳሪያዎቹን ስፍራ ለጀርመኖቹ የነገረው የአባላቱን ሕይወት ለመታደግ እንደነበረ ይነገራል። እንኳን የሌሎቹን የራሱንም ሕይወት መታደግ አቅቶት ሁሉም አለቁ እንጂ። የከበረ የሚባለውን ቡድን ለጀርመኖቹ አጋልጧል በሚል አብስቶ ስሙ የሚነሳው ደግሞ ሄንሪ ዴሪኮርት የሚባለው ፈረንሳዊ አብራሪ ነው። ዴሪኮርት የእንግሊዝ ጦር የልዩ ዘመቻ ክፍል አባል ሆኖም ሰላዮችን በሌሊት ወደ ፈረንሳይ የሚያጓጉዝና የሚመልስ እንዲሁም መረጃዎችን የሚያጓጉዝ ነው። በፈረንሳይ የጀስታፎ መሪ ለነበረው ባኡመልበርግ ሚስጥሩን ሰጥቶም ያስፈጃቸው ለገንዘብ ሲል ነው የሚሉ አሉ። ሌሎች ደግሞ የእንግሊዙ የውጭ ሀገር የስለላ ክፍል MI6 የጦሩ የልዩ ዘመቻ ክፍል ስራውን ስለነጠቀው የሁለት ዓለም ሰላዩን ዴሪኮርትን ተጠቅሞ የፈረንሳይ ትልቁን ቡድኑን ለማፍረስ ተጠቅሞበታል የሚሉም አልታጡም። በዚህም ተባለ በዛም በ10 ሺዎች የሚቆጠሩ ፈረንሳውያን በመቶ የሚቆጠሩ እንግሊዛውያን ሞት ተጠያቂ ተብሎም ዴሪኮርት ከጦርነት በኋላ ችሎት መቀመጡ አልቀረም። በተለይ MI6 ባደረገለት ከለላ ከወንጀሉ ነፃ ወጣ ይባላል እንጂ በስተኋላ በቅጥረኛ ወታደርነት በአውሮፕላን አብራሪነት ተሰማርቶም ሄሮይን የተባለውን አደንዛዥ ዕፅ ሲያጓጉዝ ላኦስ ላይ ተከስክሶ መሞቱ ይነገራል። የፈረንሳዊው የከበረ የሚለው የምስጢር ስም ያለው ቡድንም እያለ ኖራ ናያት ካህን በግዳጇ ከ6 ሳምንት የበለጠም እድሜ አይኖራትም ነበር ያለቆቿ ቅድመ ግምት። ይበልጥ የቡድኑ በጀስታፎ ተደርሶበት መደምሰሱ ለኖራ ናያት ካህን እጅግ አደገኛ መሆኑ አልቀረም። የሷ ግዳጅ በፈረንሳይ እጅግ ወሳኝና በጣም አደገኛ ነው። በለንደን ያሉት የጦሩ ልዩ ዘመቻ ሹሞች በአስቸኳይ ብትመለስ እንደሚሻል ነግሯት ነበር ይባላል። ነገር ግን ኖር ፈቃደኛ አልሆነችም። የወራሪውን የናዚ ጀርመን አገዛዝ ለመጣል በሚደረገው ትግል ታሪክን ለመስራት መፈለጓን ነበር የገለጸችላቸው። She arrived eventually. እሷ ወዲያውኑ ነበረ ፈረንሳይ የደረሰችው። ይሁንና ሰላዮችን ፈረንሳይ የሚያደርስና የሚመልሰውን ዘመቻ የሚያስተባብረው ሰው ለጀርመኖችም ጭምር የሚሰራ የሁለት ዓለም ሰላይ መሆኑን አታውቅም። ሹሞቹም ወትሮም ለማለት ያህል ነበር እንጂ ተመለሻ ያሏት ከልባቸው አልነበረም። ለአጭር ጊዜም ቢሆን ብቸኛዋን የመረጃ ምንጫቸውን ከፓሪስ ማጣት አይሹም ነበርና ነው። እናም ኖር የሬዲዮ መልእክቷን ከፓሪስ ታስተላልፍ ጀመር። በተለይ በወቅቱ ሲኒማና ፎን ፊልምና ስልክ በሚል የሚስጥር ስም የሚጠሩትን ድብቅ የነጻነት ተፋላሚ ወገኖችን ትግል ከለንደን ጋር በማስተባበር የሰራችው ዋጋው የላቀ መሆኑ ይነገራል። የስለላውን መረብ በጣጥሰናል ብለው ያሰቡት ጀርመኖች ከፓሪስ የሚተላለፈው ብቸኛ የሬዲዮ መልእክት ያበሳጫቸው ጀመረ። በተለይ ኖር በልብስ መያዣ ሻንጣ ውስጥ ተመቻችቶላት የተሰራውን የሬዲዮ መገናኛ እየተጠቀመች ስፍራ እየቀያየረች መልእክት ታስተላልፍ ነበርና ነው የብስጭታቸው ምክንያት። ለደቂቃ ከአንድ ስፍራ መልእክት ካስተላለፈች በኋላ ከ16 ኪሎ ግራም በላይ የሚከብደውን ሻንጣ ይዛ በመንቀሳቀስ ከሌላ ስፍራ ነበርና ሌላውን መልእክት የምታስተላልፈው። ይህ ለቀጫጯ ኖር እንዴት ተቻላት ይላሉ ጥንካሬዋን ሲያሞካሹ ተራኪዎቹም።
ይህም የጀርመኖቹ የሬዲዮ መልእክት መጥለፊያ ገና ግንኙነትን አግኝቶ ስፍራውን ለማወቅ ሲጥር እሷ ታቋርጥባቸው ነበር። በዚህም ተንቀሳቃሽ የሬዲዮ ግንኙነት በማሰማራት ሁሉ ሊያገኙ አጥረው ነበር፣ አልሆነላቸውም እንጂ ከውስጥ አዋቂ በተሰጣቸው የመልክና ያቋም መግለጫ ምስሏን አሰርተው በትነው ነበር። እዚህም ውስጥ አዋቂ የተባለው የከበረውን ቡድን ለጀርመኖቹ የሸጠው ዴሪኮርት ነው። ሌላው ቀርቶ ኖር ለናቷ ለወንድሟና ለእህቷ የጻፈቻቸውንና በሚስጥራዊ ቡድን በኩል ወደ እንግሊዝ እንዲላክ የደረሱ ደብዳቤዎችን ለጀርመኖች ሰጥቶ በፎቶ ተነስቶ መገኘታቸው ለዚህ ክህደቱ በማስረጃነት ይቀርባል። ይህም ኑር አናያት ካህን በናዚ ጀርመን በተያዘው የፈረንሳይ ግዛት በተፈላጊነት ቁጥር 1 አድርጓታል። በዘመኑም ለ3 ወራት ያህል እንዲህ ለእንግሊዞቹ ጠቃሚ ለጀርመኖቹ ግን ራስ መታት የሆነችው ሰላይ በጠላት እጅ በስተመጨረሻ ወደቀች። በሌላ በምንም ሳይሆን በቅርብ ሰዎች ክህደት። ኑር አናያት ካህን ፈረንሳይ በሌሊት ከደረሰች በኋላ ይገናኙት ዘንድ የተዘጋጁት የፈረንሳይ ሽምቅ ተዋጊ ቡድኖች ቢቀሩም ሁለተኛውን አማራጭ ተጠቅማ ከሄንሪ ጋር መገናኘቷን ሲቀድም ነግረናቸዋል። የእንግሊዝ ምክትል መቶ አለቃ የሆነው ሄንሪ ጋሪ ስልክ የሚል የሚስጥር ስም የነበረውን ድብቅ የፈረንሳይ ነጻነት ተዋጊ ቡድንም ይመራ ነበር። በዚህም ከኖር ጋር አብስቶ እየተገናኙ መስራታቸው አልቀረም። ወደ መኖሪያ ቤቱን በመሄድ መረጃ ትቀበል መልእክትም ታስተላልፍ ነበር። በዚህ ግንኙነታቸው ሄንሪ ጋሪ ለውባ ኖር ልቡ ተከፍቶ በፍቅር አይን መመልከቱ አልቀረም። ይህ ግን በእህቱ ሬኒ ጋሪ አልተወደደም ነበር። እጅግ አብስቶ የሚሰጣትን እንክብካቤ ቀንሶባታልና ነው የቅናቱ ቢጤ መነሻ ይላሉ። በዚህ ላይ የጀርመኑ የስለላ ድርጅት እጅግ ያስቸገረችውን ብቸኛዋን የሬዲዮ ኦፕሬተርና ሰላይ ለጠቆመ ጠቀም ያለ ገንዘብ ሰጣለው ማለቱ የሬኒ ጋሪ ልብ በክፋት አነሳሳው። እናም ለጀርመኑ የስለላ ድርጅት የሚፈልጓትን ሰላይ ልትሰጣቸው ተስማማች። የጀስታፎ መኮንንም አንድ ሰላዩን መደበላት። ሄንሪ ጋሪ በሌለበት በአንድ ቀን ኖር ወደ ቤታቸው ስትመጣም ተደብቆ የነበረው ሰላይ አፈፋ አደረጋት። ኖር ግን በቀላሉ የምትበገር አልነበረችም። በንክሻ ካቀመሰችው በኋላ በመስኮት ከፎቁ ክፍል ለማምለጥ ሞከረች። መስኮቱ በብረት ፍርግርግ የተዘጋ ነበርና አልተቻላትም። ከመስኮቱ ስትመለስ ግን የጀርመኑ ሰላይ መሳሪያ ደቅኖባታልና ማምለጥ አልተቻላትም። በቶሎ ረዳት ደርሶለትም አሰሯት። ሰላዩም የተነከሰበትን ያሻሸ ይህችስ ነብርናት ማለቱ ይነገራል። የሚገርመው ኑር አናያት ካህን ለዚህ አስቸጋሪ ግዳይ ስትሰማራ የተሰጣትን የራስ መጠበቂያ ሽጉጥ በለንደን መኖሪያ ቤታቸው ትታው መሄዷ ነው። ይህም የጦር መሳሪያ ጠልነቷን ያሳያል ይላሉ የታሪክ አጥኚዎች። ግና ቢያንስ ከጠላት ውድቀት የሚገላግላትን የሳይናይድ መርዟን አለመያዟ ግን ስህተት እንደሆነ ይናገራሉ። ወደ ቅርብ ወዳጇና ወደ ትግል አጋሯ ቤት ብትሄድም ሰላይ ማንንም አያምንምና መዘናጋት አልነበረባትም ባይናቸው። የሆነ ሆኖ አስቸጋሪዋን የሬዲዮ ኦፕሬተርና ሰላይ የያዙት ጀርመኖች በደስታ ፈነጠዙ። በክህደት አሳልፋ ለሰጠቻቸውም ሬኒ ጋሪ 100,000 ፍራንክም ሰጧት። የሚገርመው ለኖር የሰነዘረችው በትር ለወንድሟም ተርፎ ምክትል መቶ አለቃ ሄንሪ ጋሪም በጀስታፎ እጅ መውደቁ ነው። ከበዛ ልፋት በኋላ መከራ ያበላቻቸውን ሰላይ በመያዛቸው ደስታ የተሰማቸው የጀርመን ሰላዮች በቀጥታ ወደ ፓሪሱ የጀስታፎ ዋና መስሪያ ቤት ነበር የወሰዷት። በክህደት አሳልፋ በሰጠቻቸው ሬኒ ጋሪ ጥቆማም የደረሱበት ደግሞ ይበልጥ አበሳጫቸው። ፓሪስን ሙሉ ሲፈልጓት የነበረችው ቁጥር 1 ተፈላጊዋ ሰላይ መኖሪያዋና ዋነኛ የሬዲዮ መልእክት ማስተላለፊያ ጣቢያዋም ከዋና መስሪያ ቤታቸው 200 ሜትር ርቀት ላይ መገኘቱ ነው የብስጭታቸው ምክንያት። እንዲያውም እንደ አንቴና የምትጠቀምበትን መስመር ልክ እንደ ልብስ ማስጫም ከዛፍ ጋር አስተሳስራ ለመዘርጋት አንድ የጀርመን ወታደርን አጃጅላ እንደዘረጋላት ይነገራል። እንዲህ ያናደደቻቸውንና መከራ ያበላቻቸውን ሰላይ ምርመራ የፓሪሱ የጀስታፎ የበላይ ባኡምልበርግ ራሱ ነበር የመራው። ለወራት እጅግ ዘግናኝ ይቀረሽ የማይባል የማሰቃያ ዘዴዎችን ሁሉ እንደተጠቀሙባት ይነገራል። ግና ኑር አናያት ካህን አንዲትም ቃል የማትተነፍስ በመሆኗ ቅንጣትም ሚስጥር ሊያገኙ አልተቻላቸውም እንጂ። በዚህ የተበሳጩት ጀርመኖች ስቃያን ቢያበዙባትም ኑር ግን እንደ ጸናች ነበረች።
ከአንዴም ሁለቴ ለማምለጥ ሞክርም አልተሳካላትም። ይህ ደግሞ ስቃያን የበዛ አደረገው። የሬዲዮ ግንኙነት በመቋረጡ መያዟን ያወቁት የለንደን ሹሞችም ዝምታን ነበር የመረጡት። ለወራት ከሰውነት ተራ እስክትወጣ ቢያሰቃዩአትም አንዳችም ሚስጥር ቢያጡባት ወደ ዳቻው የማጎሪያ ካምፕ ላኳት። ዳቻው ደግሞ እጅግ ዘግናኝ ማሰቃየት በእስረኞች ላይ የሚፈጸምበት የምድር ሲኦል የሚባል አይነት ነው። በዛ የገባ እስረኛ ከስቃይ በኋላ መጨረሻው ሞት ነው። ይህም ለኖራ ናያት ካህንም አልቀረም። በጥይት ተደብድባ ስትገደል ግን የመጨረሻዋ ቃል ነጻነት የሚል ነበር። ከህንድ ንጉሳውያን ከአሜሪካ ባለጠጋና መንፈሳዊ ቤተሰብ የተገኘችው ኖራ ናያት ካህን ልዕልቷ ሰላይ በመባል ትጠራለች። ኃይል መጠቀምን በሚያወግዘው የአባቷ የሱፊዝም አስተምሮ ተኮትኩታ ያደገችው ኖር ሲበዛ ሐሳባዊና ለስነ ጽሑፍና ለሙዚቃ የተፈጠረች ናት። የሁለተኛው የዓለም ጦርነት የናዚ ጀርመን ወረራ ይህን እምነቷን አስቀይሮ ወረራውን ለመዋጋት ለሰላይነት ተሰማራች። ያውም ላልተወለደችበት ሀገር እንግሊዝ በጠላት በተያዘው ግዛት ፈረንሳይ ተልካም ከ6 ሳምንታት በላይ የማትቆይ ደካማ ተደርጋ ነበር ባለቆቿ የምትታየው። እሷ ግን ያውም ይደግፋታል ይጠብቃታል የሚባለው ቡድን ተደምስሶ እንኳን ለ3 ወራት ዘልቃለች። ጀርመኖች በእጅጉ ሊይዟት የሚፈልጓት ብቸኛዋ የሬዲዮ ኦፕሬተር በመሆን በቅርብ ሰዎች ክህደት ተይዛም ሊገለጽ የሚከብድ እጅግ የከፋ የምርመራ ስቃይ ቢደርስባትም ሚስጥር አላወጣችም። ስሷ በቀላሉ የምትሰበር ላሏት አለቆቿም የመሳሳታቸውን ያሳየ ነበረም። ውቧ ቀጭኗና አጭሯ ኖራ ናያት ካህን ከሚተማመኑባቸው የእንግሊዝ ሰላዮች በላይ እንደጠቀመቻቸው ልባቸው አልካደም። ግና መስዋዕትነቷና ጀግንነቷን ብዙም ያልተነገረለት ብቻ ሳይሆን መደበቁም ነው አስገራሚው። በርግጥ ከጦርነቱ በኋላ የጆርጅ መስቀል የሚባለውን የክብር ሜዳሊያ ለስራዋ ተበርክቶላታል። ይህ ሜዳሊያ ከተበረከተላቸው 3 ሴቶች ኖራ አንዷ ናት። የዛሬ 3 ዓመት ገደማ ግን ታሪኳ ይፋ ይሆን ዘንድ መስዋዕትነቷ የሚታወቅ ዘንድ ዘመቻዎች ተጀመሩ። እኛም ዛሬ ነገርናችሁ ታሪክ በተለይም የፈረንሳይ 3 ወር ቆይታዋ ከበዙ የእንግሊዝና የጀርመን ሚስጥራዊ መረጃዎች ተለቅመው ለመደራጀት የበቁት በዚህ ዘመን ነው። ይበልጥ ታሪኳ ይፋ መሆኑም የዚች የ30 ዓመት ወጣት ለእንግሊዝ የከፈለችው መስዋዕትነትና ጀግንነቷን ዓለም ሊያውቀው በቃ። የተዘነጋችው ሰላይ የሚለው ስም ተቀይሮ ልዕልቷ ሰላይ ተባለች። በእንግሊዝም በናስ የተሰራ የምስሏ ሐውልት ቆመላት። ይህም ለሴትና ለእስልምና ተከታይ የክብር ሐውልት ሲቆም የኖራ ናያት ካህን የመጀመሪያው በመሆን በታሪክ ተጽፎ ይገኛል።